መንገዱ አደከማቸው አይደል አባይ? ዋናው ሰላም መግባታችን ነው። ተመስገን። ስማ ወንድሜ፣ አዲሱ ቤትክ ደግሞ በጣም ነው የሚያምረው። እንዴት ነው የማያምረው? የምታምር ሴት ኮንሽ ከጎን ያለችው። እስክትዋወቃት እንዴት እንደቸኮልክ ብሮ። መጥቷል ብያት እየመጣች ነው። መቼም የኔ ወንድም መረጣ ላይ አታሳፍረኝም። የአባቱ ልጅ አይደለ? መቼም እንደ እናቱ ፈረንጅ የመሰለች ልጅ ነው የሚያስተዋውቅ። ስም ብዬ እየሳልኳት እንደሱ በጣም ቀይ ነች። ቅርጿ በጣም ነው የሚያምር። እድሜዋ ቢያንስ ከሱ በ7 ዓመት ታንሳለች እና ጸጉሯ ደግሞ እዚህ ጋር ነው። የምን ዕቃ ነው ያልሽው? ማሪ እኮ በቃ ታች አስቀምጪውና ና። እንግዲህ ውቧና ልዕልቷ የወደፊቷ ሚስቴ እሷ ነች። ሂዳ ሰላም ባያቸው። መጣው በቃ እቃውን ይዤ። እሺ ማሪ። አንተ ወራዳ ምንድነው የማየው? ምን ትላለህ እንዴ? እናትህን የምታክል ሴት ገርል ፍሬንድ ብለህ ስታስተዋውቅ ትንሽ አታፍር? ማለት ምን ማለት አለው? ከውፍረቷ፣ ቁመቷ፣ ከእድሜዋ፣ መልኳ ምኗም እኮ አይጥምም። ምን ነው ዘራችን አልበላሻለ? መታለች። ዝም በሉ። አራጁን ደውለትና በጉን ይረዳው። የምን በግ? ለና አባባ ነው። ለአንተ ቤተሰቦች ሊሆኑ ይችላሉ፣ ለኔ ግን ትልቅ እንግዶቼ ናቸው። ነገ ለስራ ሌላ ቦታ ስለሚሄድ ለልጁ ሰርግ የገዛውላችሁን አሁን ልስጣችሁ። ይሄ የእይታ ጉዳይ ስንቱን ቤት በጠበጠው መሰላችሁ። ቤተሰብ የሚያየው ውፍረቷን፣ እሱ የሚያየው ደግነቷን፣ እነሱ የሚያዩት መልኳን፣ እሱ ያየላት ቅንነቷን። በመሃል ቤት ታዲያ ምስኪን ወንድ አሳሩን ይበላል። ለማንኛውም ቤተሰቦች እባካችሁ እይታችሁን አስተካክሉ ለማለት ያህል ነው።